አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁልኝ? ዛሬ ደግሞ እንደምትመለከቱት ማሻአላህ ተባረክላ በጣም ቆንጆ ብሉ ብላክ የመጅልስ ጨርቅ፣ አራት የፍራሽ ልብስ፣ 12 የትራስ ልብስ እንደዚሁም 4 ቤቢ ያለው። ቤቢው ግን አጋጣሚ ሆኖ አልጨረሰችውም ነበረ። እኔ ግን እግር መንገድን በዛ ሲሄድ ነው ይሄን ያመጣሁት እላችኋለሁ። እና ማሻአላህ ተባረከላ ይህን የመሰለ አሰርችለታለሁ ማለት ነው። ማሰራት ከፈለጋችሁ ደግሞ ስልኬን አስቀምጣለሁ፣ አናግሩኝ፣ ማሰራት ትችላላችሁ እላችኋለሁ። ሀባይብ ማሻአላህ ተባረከላ በጣም ነው የሚያምረው። ብሉ ብላክ መጅልስ ልብስ ነው፣ ግን በዚህ ቪዲዮ ላይ ትንሽ ጠቆር የማለት ባህሪ ያሳየኛል። ጥቁር ሳይሆን ቆንጆ ብሉ ብላክ ድምቅ ያለ ነው። ሀቂቃ በጣም ነው የሚያምረው። ማሻአላህ አቅርቤ ሳሳያችሁ ሊለይላችሁ ይችላል። አያችሁት? እንደምትመለከቱት በእርሳሲ ዘርፍ በጣም ነው የሚያምረው። ብሉ ብላኩን ተመለከታችሁት? ከዛ በመቀጠል ደግሞ ይሄ ከኋላ የተገጠመለት ማንቺኒ በጣም ነው የሚያምረው። በሱ ተመሳሳይ ሲሆን ነው የሚያምረው። ሀቂቃ አንዳንድ ጊዜ እነሱ ጨርቅ ሲያንሳቸው ምናምን ነገር ከኋላ ሌላ ከለር ከዚህ ሌላ ሲገጥሙበት አያምርም። በጫፍ አጋጣሚ ሆኖ ብቅ ካለ ይሄ በተመሳሳይ መሆን አለበት። የሚያምረው እንደዛ ነው። ኢንሻአላህ እኔ ሀቂቃ ይሄ በጣም ነው ደስ ያለኝ። እንግዲህ አይነዋጅ ነው የሚሆነው ስንመርጥ። ማሻአላህ ይሄ ግን በጣም ነው የሚያምረው። ምንጣፍ ደግሞ ይህ ምንጣፍ ብዙ ጊዜ ትጠይቁኛላችሁ፣ እንደገና ከትልቅ እስከ ትንሽ ያሳይ ያላችሁ ነበር። በባለፈውም ቪዲዮን ተመልክታችሁ ከሆነ አሳይቻለሁ። ይሄ እንደምታዩት ማሻአላህ እንዴት እንደሄደለት ለዚህ ፍራሽ ልብስ ማለት ነው። በጣም ነው የሄደለት። በጣም ነው የሚያምረው። ምን አለ መሰላችሁ ሀባይብ፣ አንዳንድ ጊዜ ብሉ ብላክ የመጅልስ ጨርቅ ወይም የከፋ ያሰርታችሁ መጋረጃችሁ ብሉ ብላክ ከሆነ ብዙ ጊዜ የፍራሽ ልብስ ነው እንጂ የምንቀይረው መጋረጃ ሁልጊዜ አይቀየርም። በአብዛኛው በአንድ መጋረጃ ነው የምንቆየው። ያኔ እየታጠበ መልሶ ይሰቀላል። ቅያር ላይኖር ይችላል መጋረጃ። ስለዚህ ለምሳሌ የብሉ ብላክ መጅልስ ጨርቅ ወይም ካፌ ካሰራችሁ ከዛ ደግሞ ብሉ ብላክ ቢሆን የተሻለ ነው። ምክንያቱም ቀይ ከሆነ ወይ ሌላ የተቀየረ ከለር ከሆነ መጋረጃን ጋር አይሄድላችሁም። ግን የዛው ተመሳሳይ ጨርቁ ተለያይቶ ዲዛይን ተለያይቶ ከለር የሚቀራረብ እንደ እርሳሴ እንደዛ ወደ መጋረጃው ቅርብ የሚሆን ነው መሰራት ያለበት። አሻን ሁልጊዜ መጋረጃ ሲቀየር ስለማይኖር ማለት ነው። ሌላው ይሄ ጨርቅ በጣም ይሄድለት፣ ይሄ ምንጣፍ ማለት ነው። ይሄ ዋጋው ባለፈውም ነግሬያችኋለሁ። ዋጋው 10 ሺህ ነው። ያኔ 10 ሺህ አሁን ሲጠሩት ብዙ ይመስላል፣ ግን ወደ ገበያ እዚህ መታችሁ ወደ ገበያ ስትገቡ ምንም ያህል እዚህ ግባ የሚባል ነገር አይገዛም እላችኋለሁ። ግን ሱብሃንአላህ ቁጥሩ ነው የድሮውን የያዘው። ተግባር ላይ ግን በጣም ከባድ ነው። አልሐምዱሊላህ ለኩል ያህል ሀገራችንን አላህ ሰላም ያድርግልን። ይሄን አላህ ያሳጣን እላችኋለሁ። እና ይሄን ይመስላል ጨርቁ በጣም ያምራል። ከፈለጋችሁ ስልኬን አስቀምጣለሁ ማዘዝ ትችላላችሁ እላችኋለሁ። እንግዲህ ይሄ ዋጋው ካላችሁ አሁን ያሰራሁበት ወቅታዊ ዋጋ ተቅሪበን የዛሬን ቀን እንደዚህ ነው። ይሄን ያስቀጠርኩት በቅርብ ነው የደረሰልኝ። እኔ የማሰራው ምንጊዜም የትራሱን ይህ ውስጡ ስፖንጅ አለው። ከዛ በዘርፍ ነው የሚያምረኝ እንደዚህ ቦርሳ ቅርጽ ሆኖ ማለት ነው። 4 የፍራሽ ልብስ 12 የትራስ አሁን 4 የቤቢ ልብስ አድርጋ 13,500 ብር ነው የሰራችልኝ። ዋጋው ይሄንን ይመስላል። በረታቱኛ ላይ ብላችኋለሁ። በተረፈ አላህ ከእናንተ ጋር ይሁን። እናንተንም እኛንም አላህ ይጠብቀን፣ ሀገራችንን ሰላም ያደርግልን። እኛም እናንተም ሰላም ስንሆን ሁሉም የሚያምረው። አብሽሩልኝ፣ አበረታቱኝ። ሰላም አለይኩም ወራህመቱላህ
አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይቢ ይኸውላችሁ ዛሬ እዚህ ዘመናዊ የምጣድ መጎለቻ ነው የሚባለው እሱን አሰርቼ ነበርና ልረከብ መጥቼ ነው። ያው በእርግጠኛ አሁን አልወስደውም፣ ባለቤቱ ይወስደዋል። ግን መረከብ አስቀድሜ ስለሆንኩኝ የቀጠርኩት ምን መስሎ እንደተሰራ ማየት ስላለብኝ መጥቻለሁ እላችኋለሁ። ማሻአላህ ተባረከላህ። በጣም ቆንጆ አድርገው ነው የሰሩት። ከለሩ ራሱ በጣም የሚያምረው ማሻአላህ። እና ግን እዚህ ክዳን የለውም። ብዙ ጊዜ እንደዚህ ከፍቶ ነው እንትን የሚሉት። እኔ ክዳንም በትዕዛዝ ያምጡት ካሁን በፊት መረጃ የለኝም። እና በኩል ያህል ማሻአላህ ይሄው እንደምታዩት ለቆስቆሻው ራሱ በጣም የሚያምር ነው፣ ቆንጆ ነው። ይሄን ወደ ቤታችሁ ስትወስዱ ይሄ ይነሳል ማለት ነው። ብረቱ ይሄ ብቻ የሆነ ከዛ ዲክ ብሎ ነው የሚሄደው። ከዛ በኋላ ግን መጀመሪያ እኔ የምመክራችሁ ነገር ቢኖር ምጣዱን ሳገዙ ነው ይሄን መግዛት ያለባችሁ። ምክንያቱም ይሄን ትልቁን ታሰሩና ወይም መካከለኛ ከዛ በዚህ ልክ ምጣዳችሁን ታሰራላችሁ። ወይም ደግሞ ምጣዱ ቀድሞ የተሰራ ከሆነ ምጣዱን በመለካት ይሰራላችኋል። እና ዋጋው አሁን ወቅታዊ ዋጋው 5500 ብር ነው። 500 ብር ቀብድ ከፈልኩኝ። የዛሬ 15 ቀን በላይ ነው፣ ወር ሆነዋል ተቅሪበን። እኔ ብቻ ሰዓቱን ባልይዘውም ምትቆየት ብሏል እና ደርሶኛል። ምንም አሁን ያው ለነገሩ ከተሰራ ቆይቷል፣ ግን ረስተው መሰለኝ ሳስታውሳቸው ተሰርተው ነው የተላሉኝ። ይሄ ተረክቤያለሁ ማሻአላህ። እና 5500 ብር ነው ዛሬ 5000 ከፈልኩ፣ ባለፈው 500 ማለት ነው። ማሻአላህ በዚህ መልኩ ተሰርቶላታል እህታችን እላችኋለሁ። እንግዲህ ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አበረታቱ፣ ቤተሰብ ሆነ። በእርግጥ ነው ዩቲዩብ አይከፍለኝም፣ ግን እንደው አንዳንድ ስራዎች እንደዚህ እንዲሰራ አበረታቱ እላችኋለሁ። ወደፊት ኢንሻአላህ እይታ ኑሮት ምናምን ነዋሪ አድርጎን እንዲሁም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁልኝ? እንግዲህ ማሻአላህ ያንን ያያችሁትን ሽሮና በርበሬ ይሄው ተፈጭቶ ማሻአላህ ወላሂ በጣም ነው የሚያምረው። ልክ ካሜራው ላይ እንደምታዩት ነው ከለሩ ማለት ነው። በአካልም ማሻአላህ ተባረከላ ነው። አመጣጣኑ ቆንጆ ስለሆነ በርበሬውም አልነጣብንም። እንደዚሁ ሽሮውን በጣም አሪፍ ነው። እርድ የገባበት ነው የሚመስለው፣ ግን እርድ አንጨምርም እኛ እና በጣም ነው የሚያምረው ማሻአላህ ተባረከላ። በዚህ መልኩ አዘጋጅቼላታለሁኝ። ወደ ወልዲያ ነው የምልከው። ይሄ 15 ጣሳ ሽሮ ነው። ይሄ ደግሞ 10 ኪሎ በርበሬ ነው። በአጠቃላይ 12 ኪሎ በርበሬ ነው የገዛሁላት። 2 ኪሎ ለዚህ ለሽሮ መደለጃ ሆኗል ማለት ነው። ከዛ በመቀጠል ደግሞ ይሄ የቀለም እቃ ግዢልኝ ለሽሮና ለበርበሬው መያዣ ብላኛለች። ይሄ ነገር ግን ቶቶል አይገኝም። የሚገርማችሁ የቀለም እቃ ነው። በጣም ጠንካራ ነው፣ ቆንጆ ነው። ግን ሱብሃንአላህ ይሄን አንዱን 400 ብር ነው የገዛሁት፣ ሁለቱን 800 ብር ነው የገዛሁላት። እዛው ያጥቡታል። እኔ አሁን በገበያው በዚሁ ልልካው ስለሆነ እዛው አጥበው እንትን ይበሉ ማለት ነው። እና ይሄን 800 ብር ገዝቻለሁ። እንግዲህ ይሄን ሽሮና በርበሬ እንደነገርኳችሁ የተገዛበት ዋጋ ኪሎ በስት ሆነ። ሁሉንም ቪዲዮ ላይ ሰርቼበታለሁ። አበረታቱኝ። ይሄ ሁሉ አልሐምዱሊላህ ባለፈት ነው። ፀሐይ ሲሆን በጥሩ ሁኔታ ነው የሚደቀው አልሐምዱሊላህ። እና ይሄንን ይመስላል። ኬሻዎቹንም እንደምታያቸው ላስቲክ እንዳይበላሽ ምናምን፣ ምናልባት እንኳን ጉዞ ላይ ሆኖ ዝናብ ኪፍ ቢለ ራሱ ይሄ ላስቲኩ ውሃ አያስገባም እስከሚሄድ ድረስ እላችኋለሁ። እና ያለው ነገር ይሄን ይመስላል። አበረታቱኛ ባይ ኢንሻአላህ። ደግሞ ዛሬ የተገዛ ጥሬ ባቄላ እንዲሁ አተር ሽምብራ አለ ከቤት ኢንሻአላህ ቪዲዮ ሰራላችኋለሁ። አብሽሩልኝ፣ አበረታቱኝ።